በዚህ ቪዲዮ በዋናነት ስለ ዳታ ነው የምነግራችሁ። እንደሚታወቀው ዳታ ለማሽን ለርኒንግ፣ ለዳታ ሳይንስ እና ለአርቲፊሻል ኢንተለጀንስ ዋና ግብዓት ስለሆነ አስቀድመን እነዚህን ቶፒኮች ከመማራችን በፊት የግድ ስለ ዳታ ምንነት ማወቅ ስላለብን ዋትስ ዳታ፣ ዳታ ምንድን ነው፣ ዋይ ዳታ ኢዝ ኢምፖርታንት፣ ዳታ ለምን ያስፈልጋል፣ ዋት አር ዳታ ፎርማትስ፣ ዳታን እንዴት ሜዥር ልናደርግ እንችላለን፣ አንደኛውን ዳታ ከሌላኛው ዳታ እንዴት ልናወዳደር እንችላለን፣ ዌር ዳታ ኢዝ አቬሌብል፣ ዳታ የት ልናገኝ እንችላለን። ዘ ላስት ዋን ኢዝ ዳታ ኳሊቲ ዳይሜንሽንስ፣ ዳታን ኳሊቲ ነው አይደለም ለማለት ምን አይነት መለኪያዎች አሉ የሚሉትን የምነግራችሁ ይሆናል። ፕሊስ ለማታውቁኝ ላቀባላለሁ። የቻናል ያበል ካልሆናችሁ ሰብስክራይብ እንድታደርጉበት ትህትና ጠይቃለሁ። እንግዲህ የዚህ ቱቶሪያል ዋና ዓላማ ኦዲየንስ ዊል ቢ ኤብል ቱ ዲፋይን ዋት ዳታ ኢዝ፣ አይደንቲፋይ ዲፈረንት ዳታ ፎርማትስ ዩዝድ ኢን ኮምፒውቲንግ ኤንድ አናሊቲክስ፣ ዲስቲንጉሽ ቢትዊን ሜዠርመንት ስኬልስ ኦፍ ዳታ፣ ክላሲፋይ ዳታ ባይ ኢትስ አቬይላቢሊቲ፣ ኤክስፕሌን ኮመን ዳታ ኮሌክሽን ሲስተምስ ዩዝድ ቱዴይ and evaluate data using data quality dimensions. The main and the last objective is build a strong understanding or a foundation for AI, data science and machine learning. በቀጣይ ማሽን ለርኒንግ ላይ ኤአይ ላይ እና ዳታ ሳይንስ ላይ በሰፊው ያቀድኩት ቱቶሪያል ስላለ ለነሱ ግብዓት የሚሆን ስለሆነ በትክክል መረዳት ያስፈልጋል። እናንተም አብራችሁ ይቆዩ። So let's start to define what data is. Data is a collection of raw facts, observations or measurements that can be processed to produce information. Data ማለት እንግዲህ raw fact ነው፣ observation ነው ወይም ደግሞ unprocessed የሆነ ነው and በሆነ አልጎሪዝም ወይም ደግሞ በሆነ ሲስተም ፊድ አድርገ ነው እሱ ሲስተም ወደ ሚኒንግፉል አውትፑት ወይም ደግሞ ኢንፎርሜሽን ብለን ወደ ምንጠራው የሚቀይርልን ከሆነ እሱ ዳታ ብለን ልንጠራው እንችላለን። ለምሳሌ ቁጥሮቹ ልክ እንደወረደ እንደዚህ 23 45 67 ስንል እነዚህ ዳታ ብለን እንጠራቸዋለን። ምክንያቱም 23 ቁጥር ነው፣ የምን ቁጥር እንደሆነ የሚገልጽ ነገር ስለሌለው ይሄ ሮው ዳታ ብለን እንጠራዋለን። ለምሳሌ ቴምፕሬቸር ኢዝ ሎ የሚል ቴክስት ብናስቀምጥ ይሄ ሚኒንግፉል አይደለም፣ ጀስት ሮ ዳታ ነው። ፎቶ ኦፍ ኤ ዶግ አንድ የውሻ ምስል ባሳያችሁ እዚህ ጋር እሱ ሚኒንግፉል አይደለም፣ ይሄ ሮ ዳታ ነው። ቮይስ ሪካርዲንግ ይሄም ሮ ዳታ ነው። ሮ ዳታ ሃዝ ኖ ሚኒንግ አንቲል ዋትስ ፕሮሰስድ፣ ፕሮሰስ ከመሆኑ በፊት ማንኛውም ሮ ዳታ ሚኒንግፉል ሊሆን አይችልም። ስለዚህ ሚኒንግፉል እንዲሆን ካስፈለገ ፕሮሰስ መደረግ አለበት። የሆነ ስቴፕ ተከትሎ የሆነ ማሽን ሊሆን ይችላል፣ የሆነ ሲስተም ሊሆን ይችላል፣ ኤኒ ኮምፒውቲንግ ዲቫይስ ሊሆን ይችላል ኦር ሲስተም ሊሆን ይችላል። በዛ አልፎ ፕሮሰስ ተደርጎ ሚኒንግፉል መሆን አለበት ማለት ነው። ዘ ኔክስት ዋን ኢዝ ዋይ ዳታ ኢዝ ኢምፖርታንት፣ ዳታ ለምን አስፈለገ? ዳታ ኢዝ ቬሪ ኢምፖርታንት ቢኮዝ ኢት ኢዝ ዘ ፋውንዴሽን ፎር ዲሲሽን ሜኪንግ፣ አናሊሲስ፣ ፕሪዲክሽን ኤንድ ኦቶሜሽን። አንድ ነገር ዲሲሽን ሜክ ለማድረግ ይህ ነገር ትንሽ ነው፣ ይህ ነገር ትልቅ ነው፣ ይህ ነገር በቂ አይደለም፣ ይህ ነገር ደግሞ በቂ ነው የሚል ዲሲሽን ፎርካስት ለማድረግ ሜክ ለማድረግ ወይ ደግሞ ኦቶሜት ለማድረግ የግድ ዳታ ያስፈልጋል። ሶ ኢት ኢዝ ቬሪ ኢምፖርታንት አሴትስ ዛትስ ዩዝድ ፎር ፋውንዴሽን ፎር ዲሲሽን ሜኪንግ አናሊሲስ ፕሪዲክሽን ኤንድ ኦቶሜሽን ያልነው ከዚህ ተነስተን ነው። ኢት ፓወርስ አርቲፊሻል ኢንተለጀንስ ኤንድ ማሽን ለርኒንግ፣ ማሽን ለርኒንግ እና ኤአይ ያለ ዳታ ምንም ስለማይጠቅም የግድ ዳታ አስፈላጊ ሆኖ ተገኝቷል። ኢት ሰፖርትስ ሪሰርች ኤንድ ኢኖቬሽን፣ ማንኛውም ፈጠራ ማንኛውም ሪሰርች ዳታ ከሌለ ሊሰራ አይችልም። ይሄ ደግሞ የግድ በዳታ የተመሰረተ ነው። ኢት ፊውልስ ኢንዱስትሪስ ሰች አስ ሄልዝ ኬር ላይ ዳታ አለ፣ ፋይናንስ ላይ የግድ ዳታ አለ፣ ማርኬቲንግ ላይ የግድ ዳታ አለ፣ ኤዱኬሽን ላይ ዳታ አለ፣ ኢን ቴክኖሎጂ ኦልሶ ዳታ አለ ማለት ነው። ስለዚህ እነዚህ ዘርፎች በሙሉ ስራ እንስራ ከተባለ መነሻችን ዳታ ነው። ፎር ኤግዛምፕል ዌዘር ፎርካስት ለማድረግ የግድ ቴምፕሬቸር ዳታ ያስፈልገናል። ዩቲዩብ ሪኮመንድ ለማድረግ ዩዘር ዎች ዳታ አለ። ብዙ ሰው ካየው አልጎሪዝሙ ወደ ብዙ ሰዎች እንዲደርስ ያደርጋል። ያን ደግሞ የሚያደርገው ቢያንስ የተመልካቾቹ ዳታ ሲኖረው ነው። ለምሳሌ
አንድ ዩቲዩብ 10,000 ቢታይና 5,000 ቢታይ ሞር ሪኮመንድ የሚደረገው 10,000 የታየው ነው። ምክንያቱም ዩዘር ዎች ዳታው ከ10,000 እና ከ5,000 10,000 ስለሚበልጥ። ኤአይ ቻት ቦቶች የሚሰሩት በዳታ ነው። ልክ ሰው እንደሚጻጻፍ ሜሴጅ እንደሚደራረግ ኤአይዎች ቻት ቦት ይሰራሉ። እነሱ ደግሞ የሚሰሩት በመጻጻፍ ከሆነ ቴክስት ዳታ ይልካሉ፣ ይቀበላሉ ማለት ነው። ሶ ለሜዲካል ዳያግኖሲስም ቢሆን ፔሸንት ዳታ ከሌለ አንድ ዶክተር ዳያግኖሲስ መስራት ሲፈልግ የግድ የፔሸንቱን ዳታ ወይም ሂስትሪ ማየት አለበት። ከዳታው ተነስቶ በሱ ተመስርቶ ነው እንግዲህ ዳያግኖሲሱን የሚሰራው። ስለዚህ ዳታ ያስፈልገዋል። ሶ another topic here is a data format. Data format ማለት it describes how a data is stored, structured and represented in digital systems. እንግዲህ ዳታ ፎርማት ስንል ዲጂታል ሲስተም ላይ ዳታዎች ይቀመጣሉ። ስለዚህ እዚያ የሚቀመጡበት ፎርማት እንዴት ነው ስቶር የተደረጉት፣ እንዴት ነው አሬንጅ የተደረጉት፣ ወይ ደግሞ እንዴት ነው ሪፕሬዘንት የተደረጉት የሚለውን የሚገልጽልን ሲሆን ለምሳሌ እዚህ ጋር ለማስቀመጥ የሞከርኩት አለ። ዳታ በሲኤስቪ ፎርም ሊቀመጥ ይችላል። ኤክሴል ላይ ያለ ዳታ ታቡላር ይሆንና ወይ በቴብል ፎርም ይሆንና ለምሳሌ አይዲ ኤጅ ማርክ የሚል ኮለመን ያለው እና ደግሞ ኤኒ ናምበር ኦፍ ሮው ያለው ዳታ ሆኖ ይቀመጣል። ኤክስኤምኤል የሚባል አለ። ኤክስኤምኤል ማለት ደግሞ ማርክአፕ ዳታ ነው። ልክ እንደዚህ በዚህ መልክ የተቀመጠ ሊሆን ይችላል። ቲኤክስቲ ይላል። ይሄ ደግሞ ጀስት ሲምፕል ፕሌን ቴክስት ዳታ ነው። ኖቶችን ስናስቀምጥ በቴክስት ሊቀመጥ ይችላል። ኢሜጅ ዳታ አለ። ይሄ ደግሞ ቪዥዋል ዳታ ነው። ስንከፍተው ቪዥዋሊ ፒክስል ያለው ነው። በዊድዝ እና በሄት የሚቀመጥ ነው። ጄፒጂ ሊሆን ይችላል፣ ፒኤንጂ ሊሆን ይችላል፣ ሌሎች አይነቶችም ሊኖሩ ይችላሉ። ኦዲዮ ዳታ ብዙ ጊዜ ኦዲዮ ካልን ሳውንድ ዳታ ነው። ይሄ ደግሞ በኤምፒ3 ብዙ ጊዜ ሊቀመጥ ይችላል። ቪዲዮ ደግሞ ዳታ አለ። ይሄ ደግሞ ሞሽን ያለበት ኢሜጅ ዳታ ነው። ኤምፒ4 ብዙ ጊዜ ሊሆን ይችላል። ሶ ኤአይ ዩዝስ ኦል ዚስ ፎርማትስ ዲፔንዲንግ ኦን ዘ ታስክ። ለምሳሌ ኢሜጅ ፕሮሰሲንግ ላይ ተጠቅመን የምንሰራው ኤአይ ከሆነ ለምሳሌ የውሻ ምስልና የድመት ምስል መለየት ከሆነ ሁሉም ኢሜጆች ናቸው። እነሱን ኢሜጅ ዳታ ሰጠነው ክላሲፋይ ማድረግ ከሆነ ውሻ ሰጠነው ውሻ እንዲለን፣ ድመት ሰጠነው ድመት እንዲለን ክላሲፋይ እንዲያደርግልን ከፈለግን ይሄ አንድ ስፔሲፊክ ታስክ ነው። ሶ ኤአይ ዩዝስ ኦል ዚስ ፎርማት ስንል በሰጠነው ፎርማት ልክ እሱም አንደርስታንድ አድርጎ የሚሰራው ይሆናል። ስለዚህ የዳታ ፎርማትን በጥንቃቄ ማወቅ አንዱ ተግባር ይሆናል ማለት ነው። how data values are measured and compared. ዳታን እንዴት ሜዥር ልናደርገው እንችላለን፣ እንደገና ደግሞ እንዴት ኮምፔር ልናደርገው እንችላለን ስንል ዳታ ኖሚናል ዳታ የሚባል አለ። እንግዲህ ኖሚናል ዳታ አዘኔም ኢንዲኬትስ ካታጎሪ ነው፣ ራሱን የቻለ ካታጎሪ ነው። ራሱን የቻለ ደግሞ ኦርደር የለውም። ለምሳሌ ጀንደር ራሱን የቻለ ካታጎሪ ነው እንጂ ኦርደር የለውም። ጀንደር ብዙ ጊዜ ሜል እና ፊሜል ብለን እንገልጻለን እንጂ ወይ በቁጥር ወይ ከፍተኛ ወይ ዝቅተኛ ብለን የምንከፍለው አይደለም። ብለድ ግሩፕ አለ። ኦ ታይፕ፣ ቢ ታይፕ፣ ኤቢ ታይፕ ብለን እንከፍላለን እንጂ በካታጎሪ እንደዚህ እንናገራለን እንጂ ሌላ ስፔሲፊክ የሆነ ነገር መግለጫ የለውም ወይም ማሳያ የለውም። አይ ከለር ብናይ ብሮውን ምናምን ብለን እንገልጻለን እንጂ ሌላ የምንገልጽበት መንገድ ስለሌለ ይሄኛው አይነት ዳታ አገላለጽ ኖሚናል ዳታ ይባላል። ሌላኛው ኦርዲናል ዳታ የሚባል አለ። ይሄ ደግሞ ኦርደርድ ካታጎሪስ ነው። ራንክ አለ፣ ሳቲስፋክሽን ሌቭል አለ። ለምሳሌ ራንክ ከ1 እስከ 5 የወጡትን የተማሪዎችን ራንክ ብናስቀምጥ ይሄኛው ኦርደርድ የሆነ ነው። ቢኮዝ ከ1 እስከ ኤክስ ናምበር ድረስ ራንክ የተደረገ ስለሆነ ሳቲስፋክሽን ሌቭልም ቢሆን ሳቲስፋይድ፣ ቬሪ ሳቲስፋይድ፣ ኖት ሳቲስፋይድ ምናምን የሚል ሌቭል ካለ ይሄም ኦርዲናል ዳታ ይባላል። በሶስተኛ ደረጃ ኢንተርቫል ታይፕ አለ። ይሄ ደግሞ ኢኳል ኢንተርቫልስ ኖት ሩ 0 ኢንተርቫል ከዚህ እስከዚህ ከ5 እስከ 10 ከ10 እስከ 15 ከ15 እስከ 20 ከ20 እስከ 25 የሚል ኢኳል ኢንተርቫል ያላቸው አገላለጦች አሉ። እነዚህ ኢንተርቫል ይባላሉ። ለምሳሌ ቴምፕሬቸር ስንል ከ10 እስከ 15 ከ20 እስከ 30 ብንል ይሄ በእንደዚህ ሊገለጽ ይችላል። ሌላኛው በሬሾ የሚገለጹ ዳታዎች አሉ። ሄይት ካል የግድ ቁመት ሊኖረው ይገባል። ዌይት ካል
ዌይት ሊኖረው ይገባል እንጂ ዜሮ ዌይት ዜሮ ኤጅ የሚባል የለም። ምክንያቱም ዲስታንስን ብትወስዱ፣ ሄይትን ብትወስዱ፣ ዌይትን ብትወስዱ፣ ኤጅን ብትወስዱ ዜሮ የሚባል ቫልዩ አይኖራቸውም እንደማለት ነው። ሶ ቹዚንግ ዘ ሮንግ ስኬል ሊድስ ቱ ሮንግ አናሊሲስ። ስኬላችንን ስንወስድ ሮንግ የሆነ ስኬል የምንወስድ ከሆነ የመጨረሻ ውጤቱ ሮንግ የሆነ አናሊሲስ ነው የሚሆነው ማለት ነው። ዲሲሽን ሜክ ለማድረግ ሮንግ የሆነ ዲሲሽን የምንወስደው ማለት ሶ እንደዚህ ብለን ይህን ሁሉ ካል ዳታ የት ልናገኝ እንችላለን? ብዙ ጊዜ ዳታ ከየት ነው የሚገኘው? ሪሰርች ሲሰራ ሰው ዳታ ነው የመጀመሪያው የሚቸገረው። ዳታ የት ላገኝ እችላለሁ የሚል ነው በአእምሮ ሊመጣ የሚችለው ነው። ኦፍኮርስ በኋላ ላይ ዳታ ኮሌክሽን ሜቶድስ የምነግራችሁ ሆኖ አሁን ላይ ግን ዳታ የት ልናገኝ እንችላለን በአጠቃላይ ብለን የምናነሳ ከሆነ የመጀመሪያው ኢንሃውስ ዳታ የሚባል አለ። በተቋሙ ቁጥጥር ስር ያለ ያልተፈለገ አካል ማግኘት የማይችለው ነገር ግን ለተቋሙ ለራሱ ፉል አክሰስ የሆነ ወይም በራሱ እንደፈለገ አክሰስ የሚያደርገው ለምሳሌ ስታፍ ኢንፎርሜሽን ሊሆን ይችላል። የአንድ ተቋም የራሱን ስታፍ ዳታ እንደፈለገ አክሰስ ነው የሚያደርገው፣ ለሌላ አካል የማይሰጠው ነው አስፈላጊ ካልሆነ በስተቀር ማለት ነው። በዛ ምክንያት ሃይ ሴኩሪቲ ኤንድ ፉል አክሰስ ብለናል። በሁለተኛ ደረጃ ኦፕን ዳታ የሚባል አለ። አዝ ዘ ኔም ኢንዲኬትስ ኢት ኢዝ ፍሪሊ አቬሌብል ቱ ዘ ፐብሊክ፣ ለብዙሃኑ ወይም ለሚፈልገው ሁሉ አቬሌብል የሆነ ኦፕን ዳታ ይባላል። ለምሳሌ ገቨርንመንታል ዳታ ሊሆን ይችላል፣ ሳይንቲፊክ ዳታ ሊሆን ይችላል፣ ኮርፖሬት ዳታ ሴትስ ሊሆን ይችላሉ። እነዚህ በተለያዩ ፕላትፎርሞች ላይ ጉግል ላይ እንደዚህ አማዞን ላይ አለ የሚባለው ፕላትፎርም ላይ ሊገኙ የሚችሉ እና ሰርች ኢንጂን ተጠቅመን አክሰስ ማድረግ የምንችላቸው ዳታዎች ኦፕን ዳታዎች ይባላሉ። ስለዚህ ዳታ አቬሌብል ሊሆን የሚችለው አንደኛ ኦርጋናይዜሽን ጋር ሊኖር ይችላል፣ ሁለተኛ ደግሞ ፐብሊክሊ ኢንተርኔት ላይ ልናገኘው እንችላለን። ዳታ ኢን ኮምፒውቲንግ ሲስተምስ ስንል ዳታን ከኮምፒውቲንግ ሲስተም አንጻር ወይም እይታ ምን ልንለው እንችላለን ወይም እንዴት ነው የምንተረጉመው ካል ዳታ ስቶር የሚደረገው ፕሮሰስ የሚደረገው ትራንስሚት የሚደረገው ወይም ደግሞ አናላይዝ የሚደረገው ሃርድዌር እና ሶፍትዌር በመጠቀም ነው። ራም ሃርድዌር ነው። የኮምፒውተር ራም አለ፣ ሞባይል ራም አለ። ራንደም አክሰስ ሚሞሪ ስለሆነ ቴምፖራሪ ዳታዎችን እዚያ ጋር ስቶር ልናደርግ እንችላለን። ሃርድ ዲስክ ላይ ደግሞ ካለ ፐርማነንት ዳታዎችን እዛ ጋር ልናገኝ እንችላለን። ክላውድ ላይ ደግሞ ያሉ ዳታዎች ከሆኑ ኢንተርኔት ባለበት ሁሉ አክሰስ ስለምናደርጋቸው ዲስትሪቢዩትድ ዳታዎችን እዛ ልናገኝ እንችላለን። ፕሮሰስ የተደረጉ ዳታዎች ከሆኑ ደግሞ ፕሮግራምስ ላይ ልናገኝ እንችላለን። ሶ ኮምፒውተር ካን ኮንቨርት ዳታ ቱ ኢንፎርሜሽን። በአጠቃላይ ኮምፒውተሮች ወይም ኮምፒውቲንግ ዲቫይስስ የምንላቸው ወይም ደግሞ ኮምፒውቲንግ ሲስተምስ የሚባሉት ምን ሊያደርጉልን ይችላሉ? ሮ ፋክትስ ኦር ዳታን በአጠቃላይ ወደ ኢንፎርሜሽን ሊቀይሩልን ይችላሉ። ዳታን እንዴት ልንሰበስብ እንችላለን ካል ዳታ ኮሌክሽን ሲስተምስ አር ጀስት ቱልስ አንድ ሜቶድስ ዩዝድ ቱ ጋዘር ዳታ። እንግዲህ ዳታ ኮሌክሽን ሜቶድ ስንል ሰዎቹ በኢንተርቪው በተለያየ መልክ ሊሰበስቡ ይችላሉ ወይ ደግሞ የተለያዩ ቱሎችን ተጠቅመው ሊሰበስቡ ይችላሉ። ለምሳሌ ኦንላይን ፎርም በማዘጋጀት ላይክ ጉግል ፎርም ሊያዘጋጁ ይችላሉ። ሴንሰር ዳታዎች ደግሞ ሊሰበሰቡ ይችላሉ። ለምሳሌ በቴምፕሬቸር ሴንሰር ቴምፕሬቸር ዳታ ሊሰበሰብ ይችላል። በሞሽን ሴንሰር ደግሞ ሞሽን ዳታ ሊሰበሰብ ይችላል። ከባንክና ከሱቆቹ በትራንዛክሽን ሲስተም ዳታ ሊሰበሰብ ይችላል። ሞባይል አፕሊኬሽን በመጠቀም ልንሰበስብ እንችላለን። ዌብ ስክራፒንግ ቱሎችን ተጠቅመን ከዌብ ላይ ዳታ ልንሰበስብ እንችላለን። በምልከታ ከዶክመንቶች ላይና በኢንተርቪው ዳታ ልንሰበስብ እንችላለን። ዳታ ኳሊቲ ዳይሜንሽንስ ይላል። ይህ የመጨረሻው ርዕሳችን ነው። ዳታ ኳሊቲ ዳይሜንሽን ስንል ሜጀር ሃው ሪላያብል ኤንድ ዩዜብል ዳታ ኢዝ፣ ዳታችን ምን ያክል ሪላያብል እና ዩዜብል ነው የሚለውን ወይም ደግሞ ምን ያክል ጠቃሚና አስተማማኝ ነው የሚለውን የምንለካበት ነው። ዜር አር ኪ ዳይሜንሽንስ ፎር ዳታ ኳሊቲ ፎር ኤግዛምፕል አኪሬሲ። ዋት ዳታ አኪሬሲ ኢዝ ጀስት ዚስ ኢዝ ዘ ኮሬክትነስ ኦፍ ኤ ዳታ። For example, a negative age is a poor data because negative age is not available. Completeness, data should be complete, no missing values. For example, empty field in data, empty field is a wrong approach. All data should be consistent in different systems. Name mismatch in different systems, it is not recommended. Timeliness, up-to-date data should be collected. Old data is not recommended. Validity, correct format.
ፎር ኤግዛምፕል ኤጅ ሹድ ቢ ኢን ናምበር ኖት ኢን ቴክስት ኢፍ ኤጅ ኢዝ ኢን ቴክስት ፎርማት ኢት ኢዝ ሮንግ ዳታ። ሶ ሃይ ኳሊቲ ዳታ ሊድስ ቤተር ኤአይ ሞዴልስ። ዳታችን ሃይ ኳሊቲ ከሆነ ወይም ኳሊፋይድ ከሆነ የተሻለ ኤአይ ሞዴል ጄኔሬት ወይም ዲቨሎፕ ማድረግ እንችላለን። ስለዚህ ስለ ዳታ ሳይንስ፣ ስለ ኤአይ፣ ስለ ማሽን ለርኒንግ ይህን ሁሉ በምናወራበት ሰዓት የግድ ስለ ዳታ ያለን አረዳድ ግዴታ መታወቅ አለበት ማለት። ስለዚህ በቀጣይ ከፓይተን ጋር ሪሌት በማድረግ ቀሪዎችን ሀሳቦች ይዤላችሁ የሚመጣ ይሆናል። እስካሁን ቆይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። ስለተከታተላችሁ አመሰግናለሁ።